ደስ የሚሉ እናት ናቸው። በጣም የሚያምር ጸይም ጎመን ነው እንዳንቺ እያሉኝ ነበረ። ብር ሰጠኋቸው። ከዛ ደግሞ ጎመን ዘር የተወቀጠ አልቆብኝ ነበር የእንጀራ መጋገሪያ። ጎመን ዘር ገዛኋቸው። ደስ ይላላ። እግዚአብሔር ይመስገን። ገበያ ስትሄዱ ራሱ ጠግባችሁ ነው የምትመጡ። የምር አይናችሁ ጥሩ ነገር አለ፣ ፍሬሽ ነገር ታገኛላችሁ። ስለ ብሩ አይደለም። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ ዛሬ አንድ ጥያቄና አንድ ነገር ልንገራችሁ። ውድ ቤተሰቦቼ፣ ስለ ቪዲዮ ከማውራቴ በፊት በእናታችሁ ክርስቲያኖች በማርያም ሙስሊሞች በአላህ ቪዲዮን እስከ መጨረሻው አይታችሁ በላይክ ጀምራችሁ አስተያየት ኮሜንት ጽፋችሁ እስኪ እርጉዝዬን አስደስቷት። በእናታችሁ እንዳታልፉኝ። ሰወዳችሁ ለእናንተ ምንም አይቀንስባችሁም፣ ለእኔ ግን ቪዲዮውን እስከ መጨረሻው ማየታችሁ በጣም ይጠቅመኛል፣ ቫይራል ያወጣልኛል። እና ዛሬ ደስ የሚል የገበያ ውሎዬን ላሳያችሁ ነው። የቅዳሜ ቀን ውሎዬ ከውዱ ባሌ ጋር ነው ማሳያችሁ። እዚህ ጋር ቀጭቋ እያን ወደ ገበያ እየሄድን ነው። ወሬያችንን እያወራን ነው ምናምን እና ዛሬ በቃ እናንተ ደስ እንዲላችሁ የኮምቦልቻን የገበያ ውሎ ላሳያችሁ ነው። ያው እዚህ ጋር እንግዲህ በእግራችን ነው እየሄድን ያለ ነው። ዋው ሆዴ ያስታውቃል። ግን ቤተሰቦች አያስታውቅም አይደለ ገና። እና በባጃጅ ልንሄድ ነበር፣ ግን ለምን ቪውን አናሳያቸው? እዚህ ጋር በቃ አክት እያረኩ ነበረ፣ ባሌን እያሳኩት ነበረ ቤተሰቦች። እና ድምፄ እንደሚሰማችሁ ተስፋ አደርጋለሁ። ዛሬ እንግዲህ ኮምቦልቻዎች ገበያችሁን ላሳያችሁ ነው። ደግሞ አምሮብኛል። እርግዝና አይደለ የምር ኤዲት ምናምን እንዳይመስላችሁ። ባሌ ቆንጆ አድርጎ ነው የያዘኝ፣ ተንከባክፎኛል። ታውቃላችሁ ሴት ልጅ ከምትወደው ከሚወዳት ጋር መኖር ከጀመረች ምንም ነገር ለሷ ምንም አይደለም ስላችሁ። ያው መኪና ቤት ምናምን ባይኖርም ፍቅር በቂ ነው ትላላችሁና እና በጣም ይቅርታ ቤተሰቦቼ። ግን ቪዲዮውን እንዴት ነው አውርቼ የምጨርሰው? ረጅም ነው ብታዩት። ግን አሁን ያው መንገድ ላይ ስለሆነ ነው እንጂ እዚህ ጋር ደስ የሚል ድምጽ ነበረ። ለምሳሌ ውሃ፣ የወፍ ድምጽ ምናምን ነበረ። ግን በደንብ ጥርት ስላለ ቤት እንዴት ነው ማምረው። ግን ባሌስ እንዴት ነው የሚያምረው? አንቺ ራስ ወዳድ እንዳትሉ ብቻ ቤተሰቦቼ። ዘንቢሌን ይዤ በቃ ይቺን ዘንቢል ሙልት አርጊያት ነው የምመጣው ዛሬ። ባይገርማችሁ የሆኑ አባት እዛ ጋ ቁጭ ብሏል። ቦርከና ደረስን። እዚህ ጋር ቦርከና ደረስን። መንገዱን ተሻግረን እንደምታዩት ወንዝ ነው። በነገራችን ላይ የቦርከና ወጣት ተሻደግሽ ምናምን እየተባለ የሚዘፈንለው ወንዝ ይሄ ነው። ግን አሁን ድርቅ ስለሆነ ወይም ፀሐይ ዝናብ ወቅት ስላለቀ ውሃው ደርቋል እንጂ እንኳን ሰው ባጃጅ ጋሪ ምናምን አይሻገርም። ይታያቸዋል። ግን ወፎቹ ቤተሰብ እቸው እዛ ጋር ዙም ማድረግ አልቻለም ነበረ። ካሜራው በፊት ለፊት ሲሆን ዙም ማድረግ አይችልም። ለዛ አቅርባ አሳያቸው ምናምን እያልኩት ነበረ፣ ፍቅርን ማለት ነው። እና ቤተሰቦች በአባ ስለተኛ ነው ደግሞ ድምፄን የምቀንሰው። እንግዲህ ወንዙን ልንሻገር ነው። እዚህ ጋር ሰው ገበያ እየሄደ ነው። ያው ወንዙን እንዴት እንደሚሻገሩ ተመልከቱ። እሺ ያው ድንጋይ ላይ ነው የምንረማመደው። ይሄ አልቀረጽ ነው መሰለኝ፣ ግን ቅረጽ እያልኩት ነበር ፍቅሬ። ይኸው በድንጋዩ ላይ ነው የምንሻገር ቤተሰብ፣ በድንጋዩ ላይ ነው የምንሻገር። እዩት ኤልዱን፣ የኔ ጎርዳዳ፣ የኔ ቆንጆ፣ የኔ እናት እንዳትወርቂ። ቀስቀስ፣ ወደቅሽ። ተሻገርኩ። በድል ተሻግረናል ወንዙን። እዚህ ጋር ግመል ይታያቸዋል። አህያ፣ ግመል፣ ከብቶች፣ ባጃጅ። ሀገራችን እኮ በጣም ደስ ይላል። በነገራችን ላይ ታውቃላችሁ አረብ ሀገር አየሩ አርቲፊሻል፣ ሙቀቱ አርቲፊሻል፣ ዝናቡ አርቲፊሻል፣ ሁሉ ነገር አርቲፊሻል ነው። ገባችኋ? ግን እዚህ ጋርም ሁለተኛ ወንዝ እየተሻገርን ነው። ማዘሯ በቃ እኔን ቀድመውኝ ወጡ። እኔ ስንጓተት እዚህ ጋር ወይኔ ወደቀች፣ እልዱ ወደቀች።
የሚገርም ሲስተም ነው። እሷ እህታችን ደግሞ ጫማዋ ሄል ነበርና መሻገር አልቻለችም። ለዛ ጫማውን እየፈታች ነበረ። እሺ አሁን ገበያው ገባን። ወንዙን ተሻግረን እዚህ ጋር በቃ የገበያው የመጀመሪያው መግቢያ ጋሪ የሚቆምበት ነው እዚህ ጋር እና እዚህ ጋር ስልኩን ተቀብዬው ፍቅርን እኔ እየቀረጽኩት ነበር። ምን እያደረገ ይመስላችኋል? ዱላ ሊገዛ ነው። የዚህን የዱላ ዋጋ እስኪ ገምቱ። ዱላ ሊገዛ ካልገዛው ብሎ እንግዲህ ከማን ጋር ሊደባደብ እንደትላላችሁ። ዱላ ይዘው ያቀም በህይወቱና ብርቅ ነው የሆነበት። እንዴ ጎጃም የለም እንዴ ዱላ ነው ያልኩት። እውት እና ዛጋ በቃ ገርሟቸው እየቀረጽ ነው ምናምን እያወሩኝ ነበረ። እኔ ደግሞ ካሜራ መንገድ ላይ አይደለም ካሜራ ዙሬ ራሴን ራሱ ቪዲዮ ቲክቶክ ምናምን ለመስራት በጣም እንትን ይለኛል። ቤተሰብ በጣም ይጨንቀኛል የምር እና በጣም እየተሸማቀቅኩኝ ነበር። ሲያውኝ ምናምን እያዩ ነበር ራስ እዚህ ጋር እናንተን አልቀርጻችሁ ብያልኳቸው እየተሳሳቅን ነበረ። ያኛው ኮፍያ ያደረገው ነገር ችግር የለም እያለኝ ነበር። ከዛ የሆነ ሰውዬ መጣና ያው አባባል ይሄ ሰውዬ ያናገረኝ ነበረ። ቲክቶክ እየሰራሽ ነው ያስቀጣል ቅብጥር ተሳለኝ እየቀለድኩ ነው አለኝ። ተሳሳቅን እና በመጨረሻ ዱላውን ይገዛል አይገዛም ግን ምን ትላላችሁ? ትተነው ሄድን ወደ ሰላጣ ተራ። በሰላጣ ተራ እየሄድን ነው አሁን። እንግዲህ ዛሬ ዋጋው ስንት ነው የሚለውንም እነግራችኋለሁ። ፀጉሬ ግን አምሮበታል። ተተተቱ በሉት። ኮምቦልቻ የኔ እናት ኮምቦልቻ ተወልጄ እንዳደኩባት እንደ ሰፈሬ ነው መቆጥሯት። ብዙ ጊዜ ቆየንባት። ልጅ የሰጠችኝ አዶንዬን ያፈራሁባት ከተማ ናት። እና እዚህ ጋር በቃ እዚህ ጋርም ሽንኩርት ምናምን አለ። ግን እኔ የምገዛበት የራሴ የሆነ ሰፈር አለ። ይሄ በቃ እዚህ ጋር ሳሙና አለች ተብሎ ይሸጣል። ልብስ በ50 ብር በ40 ብር እዚህ ጋር ሳሙና ይሸጥ ነበር። እዚህ ጋር ቲማቲም ጥያቃ ሄድኩኝ። ስንት ነው ስላት 100 ብር፣ ያኛው ደግሞ 50 ብር አለች። ግን መግዛት አልፈለኩም። ይሄ የሀገራችን ነው። እኔ የምወደው ደግሞ ትልልቁን ቲማቲም ነው። ቤተሰብ በቃ ይቅርታ ምናምን ብያት ሄድኩኝ። ከዛ ሰላጣ ይቺ ሰላጣውን ያስገባውን ስንት እንደው ታውቃላችሁ? 30 ብር 40 ብር ነው እንጂ 40 ብር። ቆስጣ እንደገና የ40 ብር ልገዛ ነው እዚህ ጋር። እቺ ቆስጣ 40 ብር ናት እና ይቺን ቀይሪያት እያልኳት ነበር። እሺ አለችኝ። ቀየርኳት። እሺ የ40 ብር ቆስጣ ጨረስን። አሁን ወዴት ሄድን? ወደ ጎመን፣ ወደ ሎሚ፣ ወደ ጥቅል ጎመን ሄድን። ማዘሯን እቺ ስንት ናት እያልኳት ምን አሉኝ? በቃ ይሄን እኮ በክብደት አንስተሽ ነው ልጄ እንጂ ዋጋ ተመን የለውም። ትልቁን ካነሳሽ ውድ ነው፣ ትንሹን ካነሳሽ እችን ገምቱልኝ አልኳቸው። ስንት እንዳሉ ይገምቱ እስኪ። ይችን ገምቱ። 50 ብር አሉኝ። ከዛ ረማዘሯ ምናምን ስላቸው በቃ 40 ውሰጅ አሉኝ። ተስማማን ማለት ነው። በ40 ብር በጣም ደስ የሚሉ እናት ናቸው። በጣም የሚያምር ጸይም ጎመን ነው እንዳንቺ እያሉኝ ነበረ። ብር ሰጠኋቸው። ከዛ ደግሞ ጎመን ዘር የተወቀጠ አልቆብኝ ነበር፣ የእንጀራ መጋገሪያ ጎመን ዘር ገዛኋቸው። ደስ ይላል። እግዚአብሔር ይመስገን። ገበያ ስትሄዱ ራሱ ጠግባችሁ ነው የምትመጡ። የምር አይናችሁ ጥሩ ነገር አለ፣ ፍሬሽ ነገር ታገኛላችሁ። ስለ ብሩ አይደለም መጨነቅ፣ ግን ሄዳችሁ ፍሬሽ ነገር ማግኘት በራሱ ትልቅ ነገር ነው ብዬ ነው የማስበው እኔ። እዚህ ጋር ሳፈሩ ጎመን ዘር እያልኳቸው ነበረ። ሂሳብ እየተሳሰን መልሴን ሰጡኝ። ከዛ በቃ ታውቃላችሁ ገበያ ላይ ደግሞ አንድ ሰው ቁጭ ካለ ሌላም ሰው መጥቶ መግዛት ይፈልጋል። በቃ እዚህ ጋር እየጠያየቁ ነበረ። ከዛ ጎመን ዘር ስፈሩልኝ አልኳቸው እንደገና ማለት ነው። ከዛ 40 ብር ሰጠኋቸውና 5 ብር መልሱ አልኩኝ። ከዛ ጎመን ጠይቀው ሄዱ። አረ ፍሬሽ ጎመን ነው ግዙ ምናምን እያልኩ ፕሮሞሽን እየሰራውላቸው ነበረ። ጨርሰን ሄድን። የሰላጣውን ድግሜ የቀረጽኩት መሰለኝ በስተት እኔ እንጃ፣ ብቻ ደግሜ ቀርጬው ይሁን ትቼው ሂጄ ይሁን አይዶን ነው። ይሄ የተደገመ ቪዲዮ ነው በስተት ቤተሰቦቼ። ቀጣይ ግን በጣም ደስ የሚል ቲማቲም ስገዛ ታዩኛላችሁ።
ደስ ይላል ድባቡ። ሀገራችሁ ላይ እንደዚህ በነፃነት ብርድ የለ ምን የለ። እዛ ሀገር ሱፐር ማርኬት ሄዳችሁ በቃ የታሸገ ነገር ነው። እዚህ ጋር የሻይ ቅመም ገዛው። የሻይ ቅመም ገዛሁኝና ካሜራ ሲቀርጽ እያየው ነበር ጊዮንና በጥላ ተደበቀ ምናምን ምን እንደመሰለው አላቅም። ሸፈና አላያችሁታ? ራሱን ሸፈነ። እኔ ነው የሚቀርጸው አይዞህ ወንድሜ ምናምን አልኩት። በነገራችን ላይ ገበያ ስገባ እኔ ተሳስቄ ምናምን ሲሆን በጣም ነው ደስ የሚለኝ። ማርያም ካልሆነ ደስ አይለኝም። እና እዚህ ጋር ካሮት ልንገዛ ነው። ካሮት በጣም እንትን ነው የ100 እና የ50 ነው ያለው ቤተሰብ። እና ይቺ ደግሞ ትንንሽ ናት። አዶኒ ደግሞ ካሮት ስለሚወድ ካሮት ገዛውለት ማለት የ50 ብሬው ብዙ ነው በጣም። ጨረስን። ወደ ቲማቲም ሄደን ስንት ነው አልኳቸው። የቲማቲም መደቡ እዚህ የ50 እና የ100 ነው። የ50 እና የ100 ቲማቲም እኔ ደግሞ ምን አደረኩኝ? አንድ የ50 አንድ የ50 አድርጌ 100 ገዛው። ምክንያቱም የ50 ስትገዙ ሁለቴ ትመረቀላችሁ እና ደግሞ የ100 ብሎ የሚመድቡ በጣም ትልልቅ ነው። እኔ ደግሞ በጣም ትልልቁን አልፈለኩትም። የ50 ገዛውና ማዘሯ ይችን ቀይሩ ምናምን እያልኩ ነበረ። እሺ ድጋሚ የ50 ደገምኩኝ። እሺ መረቁኝ አልመረቁኝም። ይችን ቀይሯት አልኩኝ። የተበሳሳች ነበረች። 100 ብሬን ሰጠኋቸው። 100 ብሬን ሰጠሁኝ እና ወደ መልስ መቀበል 200 ነው መሰለኝ የሰጠኋቸው። 100 ብር ተቀበልኩኝ። ሽንኩርቱ ስንት ነው አልኩ። ነጭ ሽንኩርት ግን ደስ አላለኝም። ምን እየጠበቅኩ ነበር? ጨረስኩ እንደ ቤተሰብ። እሺ ሎሚ ተራ ሄደን። ሎሚ ግድ ነው ከሰላጣ ጋር ታውቃላችኋ። ሰላጣ መቼም ተበልቶ ሎሚ ሳይበላ አይቀርም። ሎሚ ድንች ገዝቻለሁ፣ ግን ስገዛ የቀረጸኝ አይመስለኝም ውዱ ባሌ። ሎሚ ታውቃላችሁ የትልልቁ የ15 ብር ነው አንዱ። ከዛ ከትንሹ ደግሞ የ12 ነው። እኔ ደግሞ የ12 ገዛው ማለት ነው። እና ደስ ይላል። ፍሬሽ ነገር አለ ሀገራችን። ብቻ ብዙ ነገር ድባቡ ደስ ይላል። ደስ አይልም ቤተሰብ? እሺ እዚህ ጋር ሎሚን ካመልስ 50 ብር ሰጠሁት። 4 እንትን አልኩኝና ማለት ነው። መረቅ እያልኩት ነበር ግን አልመረቀኝም መሰለኝ ነው መረቀኝ። እቺን ማዘሯ ያዛቻቸውን ፌስታል ሎሚ ነው እና ግዛይ 600 ብር እያሉት ውድ ነው አለ። ሳይገዛቸው ሄዳ ማለት ነው። ሎሚው ስንት ነው ሲሉ ከዛ የ10 ከዚህ 15 እያልኩ እያገዝኩት ነበረ ወንድሜ። መርቅ ብዬው እዚህ ጋር አስመረቅኩት። መረቀልኛ። እሺ አሁን በቤታችን በጋሪያችን ካካ ስንሄድ በእግር ነበር። አሁን ግን እቃም ስለገዛን ሽንኩርት ምናምን ስገዛ አልቀረጸኝም። ሽንኩርት በነገራችን ላይ ኪሎ 150 ብር ነበረ። አሁን እግዚአብሔር ይመስገን ኪሎ 30 ብር ሆኗል። አስቡት 1 ኪሎ ይዛችሁ በምትገቡበት ዛሬ 4 ኪሎ ይዛችሁ ተጋባላችሁ ማለት ነው። እና አሁን ጋሪ ላይ ነን። ወደ ቤታችን እየተመለስን ነው ቤተሰቦቼ። ጋሪ ሲራመድ ደስ ይላል። ያያችሁ እንግዲህ ትዝታችሁን ከቀሰቀስኩት የተሰማችሁን ኮሜንት እንደምጽፉ ተስፋ አደርጋለሁ። ይህን ቪዲዮ ቫይራል እንደምታወጡት ተስፋ አደርጋለሁ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። ስለምታበረታቱን በጣም እናመሰግናል ቤተሰቦቼ። እንግዲህ እንደዚህ አይነት ቪዲዮ ከመሰጣችሁና ደስ ካላችሁ እኔ በሳምንት አንዴ ገበያ ግድ ነው ፍሬሽ ነገር ለማግኘት በሳምንት አንዴ ስለሚሄድ ሁሌ ቀርጽላችኋለሁ ማለት ነው። ዛሬ ግን የነበረን ቪዲዮ በዚህ ነው የሚጠናቀቅ። አሁንም ቦርካናን በጋሪ ነው የምንሻገር። ሸበል ጋሪ እያልን 4 ሰው ይዟል ጋሪው። ከዛ ጤፍ ጭኗል ምናምን። በጣም ነው የሚያሳዝኑ በነገራችን ላይ ፈረሶች። ተሻገረ
ኦ ጀግና ተሻገርን። ባጃጅን በዛ ይመጣል። በባጃጅ መሄድ የሚፈልግ በባጃጅ፣ በጋሪ መሄድ የሚፈልግ በጋሪ። አንድ ጋሪ 30 ብር ነው የምትከፍሉት። ባጃጅ ደግሞ ባጃጅም 30 ብር ነው የምትከፍሉት ለአንድ ሰው። እኔና ባሌ ያ ማለት 60 ብር ከፍለናል ማለት ነው ቤታችን ድረስ። እና አሁን እዚህ ጋር ከብቶች አሉ። የአሜሪካ ለምናት ይቺ በጣም ነው የምወዳችሁ። የዛሬው ቪዲዮ እንደምትወዱት ተስፋ አደርጋለሁ። አእምሯችሁ እንደምታድሱበት ተስፋ አደርጋለሁ። ኮሜንት አሳውቁኝ። እወዳችኋለሁ። ባይ ባይ ቤተሰብ።